የታሪኩ መጀመሪያ ጃክ የተባለ ወጣት በአንድ ግድግዳ ላይ በአስማታዊ የምርጫ ቀለም አንድ ውሻ ስዕል ይስላል። ስዕሉ ወዲያው ሕያው በመሆን ወደ አንድ የሮቦት ውሻ ተቀይሮ የጃክን ጓደኛ ይሆናል። የሮቦት ውሻ ችሎታ ውሻው የናኖ ቴክኖሎጂ ውጤት ሲሆን እንደፈለገው ቅርጹን የመቀየር እናም የመብረርና የመናገር አስደናቂ ችሎታ አለው። ትምህርት ቤት ሄዶ የትምህርት ቤት ጉልበተኞች እሱን ለማሳደድ ሲሞክሩ ያ የሮቦት ውሻ መጥቶ ይታደገዋል። በተለይ ጉልበተኞቹን ተማሪዎችም ወስዶ ከመሬት ድብልቅልቅልቅልቅልቅልቅ አርጎ ይገላግልለታል። እሱም የደበደባቸው መስሎት ይደሰታል። ነገር ግን የውሻው ምስል ወደ ሳለበት ቦታ ሄዶ ያንን ምስል ቢፈልገውም ያጣዋል። ከዚያም ግን ውሻው መጥቶ ማንነቱን ይገልጽለታል፣ ያነጋግረዋል። እሱ ግን ደንግጦ ስለነበረ ጥሎት ይሄዳል። ግን ውሻው ከሱ ቀድሞ ቤት ደርሶ ስለነበረ ተመልሶ ይደነግጣል፣ ጃክም ማለት ነው። ነገር ግን በአንድ ተግባብተው ልክ እንደ ጓደኛ ይሆናሉ። ከዚያም ግን የክፍሉ በር ይንኳኳና ድምፅህን ዝም በል ሲለው እሱ ደግሞ ተሰውሮ በተሻለ ሁኔታ ያሳያል። በነጋታውም ተነስተው ሊወጡ ሲሉ እሱ ራሱን ወደ ትክክለኛው ውሻ ይቀይራል። ወጥተውም እየተናፈሱ ወደ አንድ ፓርቲ ጋር ይደርሳሉ። ያ የጉልበተኞች መሪም እየደነሰ ነበር። ከዚያም ግን ውሻውን ይዞ ወደ አንድ ክፍል ይገባና ውሻውም ጃክን ቆንጆ አድርጎ ያዘንጠዋል። ከዚያም ወጥቶ እንዲደንስ ያበረታተዋል። ከዛም ጃክ በሮቦት ውሻ እርዳታ የትምህርት ቤቱን ውበት የሚያሳይ ግራፊክስ በመስራት በተለያየ እንቅስቃሴ የጓደኛው የሊሳንን ቀልብ መሳብ ችሏል። እሷም በጃክ ተደስታ ታቅፈዋለች። እንደኛ ሀገር አባባል ሾንጋ ገባለት ማለት ነው። ነገር ግን ሌሎች ሰዎች እሱን እየሰለሉ ነበር። ጃክም በድንገት ይመለከታቸዋል። ሙሉን ማየት ከፈለጋችሁ ቤት በኮንተንት ገብታችሁ ማመልከት ትችላላችሁ።